ሰበር ዜና በትናንትናው ዕለት በአሜሪካ በእስራኤልና በኢራን መካከል ጦርነቱ መጀመሩም ይታወሳል። ከዚህ ጋር በተያያዘም በዛሬው ዕለት አዲስ መረጃ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አያቶላ አልሃሚኒ መገደላቸውን በይፋ ተናግረዋል። በትናንትናው ዕለት ማምሻውን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ አያቶላ መገደል በሀገራቸው መረጃ ማሰራጫ ማዕከል መናገራቸውም ይታወሳል። በዛሬው ዕለት ደግሞ የቴህራን መንግስት የአልሃሚኒን መገደል በይፋ አረጋግጧል። ከዚህ ጋር በተያያዘም የኢራኑ አያቶላ መገደላቸውን የኢራን መንግስት ራሱም አረጋግጧል። ከዚህ ጋር በተያያዘም የኢራን ጠቅላይ መሪ አያቶላ አልሃሚኒ መገደላቸውን ተከትሎ የ40 ቀናት የሐዘን ቀን እንዳወጀም ተሰምቷል። የኢራኑ ጠቅላይ መሪ አያቶላ አልሃሚኒ በትናንትናው ዕለት በእስራኤልና በአሜሪካ ጥቃት መገደላቸውንም ይፋ አድርጓል። መሪው እስራኤልና አሜሪካ ቅዳሜ ዕለት ቴህራን ውስጥ በፈጸሙት ጥቃት መገደላቸውን የአገሪቱና የመንግስት የመገናኛ ብዙሃን አረጋግጠዋል። ከኢራን ብሔራዊ ደህንነት ጠቅላይ መምሪያ ምክር ቤት ወጥቶ በሀገሪቱ መገናኛ ብዙሃን በተነበበ መግለጫ ላይም እንደተገለጸው አያቶላ ሐሚኒ የተገደሉት ቅዳሜ ጠዋት ጽሕፈት ቤታቸው ላይ በተፈጸመ ጥቃት ነው ተብሏል። የጠቅላይ መሪውን ሞት ተከትሎ በመላ ሀገሪቱ የ40 ቀን ሐዘንም የታወጀ ሲሆን የባለሙያዎቹና የሃይማኖት መሪዎች ምክር ቤት ደግሞ የሆነው የአመራሩ ጉባኤ በአስቸኳይ የተገደሉትን መሪ የሚተካ ሰው ይሾማል ተብሎም ተጠብቆ ነበረ። በዛሬው ዕለትም የአያቶላ አልሃሚኒ መገደላቸውን ተከትሎ ተተኪያቸውም ይፋ ተደርጓል። የአያቶላ ወንድ ልጅ የሆነው ሙጃቲብ አልካሚኒ አባቱን ተክቶ ስልጣኑን ተረክቧል። የአያቶላ አልሃሚኒ ልጅ የሆነው ሙጃቲብ አልካሚኒ የአባቱ ስልጣን በመረከብ በአሁኑ ሰዓት ላይ የሀገሪቱን ጠቅላይ መምሪያ ጠቅላይ መሪነት ስልጣን እንደተረከበ ነው የተሰማው። የኢራኑ ጠቅላይ መሪ አሁን ላይ በህይወት የሌለ ሲሆን ወንድ ልጃቸው ሙጃቲብ አልካሚኒ በስልጣን ተቀምጠው ከአሜሪካ በኩል የመጣባቸውን ማንኛውንም ጥቃት ለመከላከል እንደሚሰሩም ጭምር ተናግረዋል። እስራኤል በርካታ የኢራን ባለስልጣናትን መግደሏንም አስታውቃለች። አንድ ከፍተኛ የእስራኤል ወታደራዊ ባለስልጣን ዛሬ በተፈጸመው ጥቃት የኢራን መንግስት በርካታ ከፍተኛ መሪዎችም ተደምስሰዋል ሲል ተናግሯል። ባለስልጣኑ እንዳሉት ከሆነ ጥቃት ከተፈጸመባቸው ስፍራዎች መካከልም በ3 ቦታዎች ላይ የኢራን መንግስት ባለስልጣናት ተሰብስበው ነበርም ብሏል። የእስራኤል መከላከያ ኃይል ከአሜሪካ ሰራዊት ጋር በቅርቡ በመተባበር ወሳኝና በርካታ ኢላማ ሊሆኑ የሚችሉ ባለስልጣናትን ስም ዝርዝር ሲያዘጋጅ መቆየቱንም ባለስልጣናቱ ገልጸዋል። በዚህ ያላበቃው የአሜሪካ ጥቃትም ከፍተኛ የኢራን ባለስልጣናት ላይ ያተኮረው የእስላማዊ አብዮት ዘብ አመሻሽ ላይ አዲስ ተከታታይ የሚሳኤል ጥቃቶች በመካከለኛ ምስራቅ በሚገኝ የአሜሪካ ወታደር ጦር ሰፈር ላይ መፈጸሙን አስታውቆ ነበር። የፈረንሳዩ ዜና ወኪል አጃንስ ፍራንስ የኢራን መንግስት ቴሌቪዥን በመጥቀስ እንደዘገበው የኢራን ሰራዊት ቀን ላይ የጀመረውን ጥቃት አጠናክሮ ቀጥሏል ሲል ነበር። የአገሪቱ ፕሬዝዳንትና ሌሎች 2 ከፍተኛ ባለስልጣናትም በቀጣይ የሚደረገውን የመሪ ሽግሽግ እንዲመሩ ተገልጿል። የኢራን እስላማዊ አብዮት ዘብ ዋና አዛዥ መሐመድ ፓክቱርና የኢራን መከላከያ ምክር ቤት ጸሐፊ አሊ ሻምሃኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውንም ይፋዊ ኢርና የዜና ወኪል አስታውቋል። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊትም ፓክቱርን ሻምሃኒን ጨምሮ በተፈጸመ ጥቃት ተገድለዋል ያላቸውን 7 የኢራን ደህንነት አመራሮች ስም ዝርዝር ይፋ አድርጎ ነበር። መሐመድ ፓክቱር የኢራን እስላማዊ አብዮት ዘብ ዋና አዛዥ ሆነው የተሾሙበት ባለፈው ሰኔ ላይ በተደረገው የእስራኤልና የኢራን 12 ቀናት ጦርነት የቀደመ አዛዥ ከተገደለ በኋላ ነበር። ፓክቱር እዚህ ኃላፊነት ላይ ከመሾማቸው በፊትም የአብዮት ዘብን የምድር ጦር በአዛዥነት መርተው ነበር። የኢራን የጠቅላላ መሪ አያቶላ አልሃሚኒ ከፍተኛ አማካሪ የነበሩት ሻምሃኒ በ12 ቀናት ጦርነት ወቅት ቆስለው ነበር። አሁን የተገደሉት 2 አመራሮችም በአሜሪካ የግምጃ ቤት ማዕቀፍ ጥሎባቸው ነበር። በአሁኑ ሰዓት ላይ እስራኤል በኢራን ላይ ጥቃት መፈጸሟን ተከትሎ የአሜሪካና የእስራኤል ጥቃት የሁለቱ ኃይሎች ጥምረት የኢራን 40 ከፍተኛ ወታደራዊ አመራሮችና ባለስልጣናትን ትላንትና ዕለት በተፈጸመ ጥቃት እንደገደለም ተረጋግጧል። የኢራን ብሔራዊ መከላከያ ምክር ቤት ስብሰባ ላይ ያለ በተፈጸመ የአየር ላይ ጥቃት የሀገሪቱ የጦር ኃይሎችም ጠቅላይ ኢታማጆር ሹምና የመከላከያ ሚኒስትሩ መገደላቸውንም የኢራን መንግስት ሚዲያዎች አረጋግጠዋል። በጥቃቱ የተገደሉ ከፍተኛ ወታደራዊ አመራሮች ስም ዝርዝርም እንደሚከተለው ቀርቧል። የመጀመሪያው የእስራኤልና የአሜሪካ ጥቃት ሰለባ የሆነው ከፍተኛው የኢራን ጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል አብዱላሂ ሙሳቢ ሲሆን ሁለተኛው ጀነራል አዚዝ
ናሲር ናዚድሁ የኢራን መከላከያ ሚኒስትር እንዲሁም አሊ ሻምካኒ የኢራን መከላከያ ምክር ቤት ጸሐፊና ከፍተኛ የደህንነት አማካሪ ይገኙበታል። በቅዳሜ ዕለት ጥቃቱም ከአያቶላ ኻሜኒ በተጨማሪ ከ200 በላይ ሰዎችን መገደላቸውን ቀይ ጨረቃና ሌሎች ምንጮች ያስታወቁ ሲሆን ከነዚህ መካከልም 40 የሚሆኑት የኢራን መንግስት ባለስልጣናት እንደሆኑ ተነግሯል። በጥቃቱ የኻሜኒ ሴት ልጅ ባሏ እንዲሁም ደግሞ የልጅ ልጃቸው መገደላቸውንም ከኢራን እስላማዊ አብዮት ዘብ ጋር ቅርበት ያላቸው መገናኛ ብዙሃን ዘግበዋል። በትናንትናው ዕለት በእስራኤልና በአሜሪካ ጥቃት መፈጸሙን ተከትሎ ኢራን የሚጠበቀውን የአጸፋ ጥቃት በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈሮች ባለባቸው አገራትና በወዳጆቿ ላይ ፈጽማለች። የተባበሩት አረብ ኤምሬትስ ዱባይ በሚገኘው ፓልም ጁሜሪያሂ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናቱም አስታውቋል። የኤምሬትስ መከላከያ ሚኒስትር ከኢራን የተወነጨፈ ሚሳኤል እንዲሁም ድሮን ማክሸፉን ጠቅሶ አገሪቱ በኢራን ተወንጫፊ ሚሳኤሎች በግልጽ መጠቃቷን ገልጿል። በዱሃ ኳታር ውስጥ የሚገኘው በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ሰፈር የሆነው አል ኡዴይዴ ኢላማ ያደረገ ፍንዳታም አጋጥሟል። የባህሬን መንግስት ዜና አገልግሎትም እንደዘገበው በሀገሪቱ የሚገኙ የአሜሪካ ባህር ኃይል ሰፈር የሚሳኤል ጥቃት ደርሶባቸዋል ብሏል። የኩዌት ዓለም አቀፍ አውሮፕላን ማረፊያ ኢላማ ያደረገ የድሮን ጥቃት ፍንዳታዎችም ተሰምተዋል። በጥቃቱ በርካታ ሰራተኞችን መቁሰላቸውንና ውስን ጉዳት በአውሮፕላን ማረፊያው ላይ መድረሱንም የሀገሪቱ ዜና ወኪል ዘግቧል። ኢራቅ በአሁኑ ሰዓት ላይ አርቤል ውስጥም በሚገኘው የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁንም ሮይተርስ ዜና ወኪል ዘግቧል። የእስራኤል ጎረቤት በሆነችው ዮርዳኖስ ላይም ከኢራን ተኮሰ 2 ሚሳኤል በጸረ ሚሳኤል ተመተው እንዲወድቁ መደረጋቸውም ተዘግቧል። እስራኤል በበኩሏ በመላ ሀገሪቱ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረጉ ከፍተኛ ቁጥር ያላቸው የኢራን ሚሳኤሎች እንደተኮሱባት አስታውቃለች። የእስራኤል ጦርም የተተኮሰበትን ሚሳኤል አስመልክቶም የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲሉም ከሷል። የኢራን ፓርላማ አፈ ጉባኤ መሐመድ ባገር ጋሊፋ አሜሪካና እስራኤል ቀይ መስመር አልፈዋል ሲሉ እጅግ ጠንከር ያለ ማስጠንቀቂያም ሰጥተዋል። አፈ ጉባኤው በቴሌቪዥን ባስተላለፉት መግለጫ በሀገሪቱ ላይ የተፈጸመ ባለው ጥቃት ሳቢያ ሁለቱ ሀገራት መራራ ዋጋ ይከፍላሉም ብለዋል። ጋሊባፋ የአሜሪካና የእስራኤል መሪዎችን ቆሻ ወንጀለኞች ሲልም የጠሯቸው ሲሆን ሀገራችን እኛን እስኪለምኑ ድረስ የሚያንበረክክ ብርቱ ምት እንደምትሰነዝርም ላረጋግጥላቸው እወዳለሁ ሲሉም ዝተዋል። ይህ የኢራን መግለጫ የተሰጠው በሚናባ ከተማ በሚገኘው የሴቶች ትምህርት ቤት ላይ በተፈጸመ ጥቃት የሟቾች ቁጥር ከ148 በላይ መድረሱን በተሰማበትና በኢራን ከፍተኛ ባለስልጣናት ላይ ያነጣጠረ ጥቃትም እየተበራከተ ባለበት ወቅት ነው። አፈ ጉባኤው ጥቃቱ ከተጀመረበት ቅዳሜ አንስቶ በአካል በመቅረብ መግለጫ የሰጠ ብቸኛው ከሀገሪቱ ከፍተኛ ባለስልጣን ሆኖም ተመዝግቧል። ጋሊባፋ አክለውም የኢራን ምላሽ እጅግ አስከፊና ያልተጠበቀ እንደሚሆንም አስታውቋል። በአሁኑ ሰዓት ላይ በእነዚህ ሁለቱ ኃይሎች መካከልም በአሜሪካና በእስራኤል ጥምረት በኢራን ላይ የተፈጸመ ያለው ጥቃት ቀጥሏል። በዛሬው ዕለትም አሜሪካ በተለያዩ የኢራን ጣቢያዎች ላይም የቦምብ ጥቃት እንደምትፈጽም አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ጠዋት ላይ መግለጫ መስጠታቸው የሚታወስ ሲሆን የኢራን ሰዎችም ራሳቸውን እንደዚህ እንዲያዘጋጁ ለሽግግር መንግስትም እንዲዘጋጁ እንዲሁም ደግሞ የአያቶላ መንግስት እንዳበቃለት እንዲያውቁና ራሳቸውን ከወዲሁ ለአዲስ መሪ እንዲያዘጋጁ በይፋ ጥሪ አቅርበውላቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ዛሬም በተለያዩ አካባቢዎች ላይ በኢራን ላይ ጥቃት እንደሚፈጽሙ ነው ጠዋት ላይ የገለጹት። አድማጭ ተመልካቾቻችን በዚህ መረጃ ሰዓት ይዤላችሁ መጣሁት መረጃ ይህን ይመስላል። በቀጣይ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜ